እዝራ 6 ሰዓት ሊሆን ነው። እስኪ ቡና ካቀራርብ። እሺ ቆይ አንዴ ማያ አንዴውን ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ትያለሽ እንጂ በጣም ነው ያለብሽ። እኔ ኧረ እኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ። 1 ሰዓት ኧረ እኔ ባልጠጣስ ትንቅር ብሎ ቢቀር እስቲ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ። አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣል? እኔ በቀሉ ላይ እንደሆነ ምንም ጠብ የሚል ነገር የለም። ወይ ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እማዬ ይሄ ነገር ይቅር፣ በቃ ላቀራርብልኝ። አረፍ ምን ይከብዳታል ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣ? እማዬ በቃ ምኝሻለሁ። ሱስ የለብሽም። ላቀራርብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ፣ ታርቀዋለህ። በቀሉ ቡና አልደረሰም። ቡና እንዴ አንቺ እያለሽ ነው እንደምደብረኝ። ምን አባ ፈለክ ደግሞ? ስልክሽን ስጪኝ እስኪ። ኧረ እባክህ ሂድ ወደዛ። ምን ችግር አለው እባክሽ? እኔ ቻርጀር ስለዘጋብኝ ነው። አልሰጥህም። ኧረ አንቺ እንደዚህ አትሁኝ። የእኔን ስልክ በፈለግሽበት ሰዓት አይደል እንደምትወስጂው? ውሽን ከየው። እሺ ግን ያው አንድ ነገር እንዳትጎረጉር እባክሽ። ቲክቶክ ነው የማየው። እንደዛ ከሆነ እንካ። ምንድነው የምትይኝ? በስመ አብ አንቺ እኔ አላታምኚኝም ማለት ነው። ሰላም ድሪም ቦንዳዎች ነን። ዛሬ ደግሞ እኚህን የመሳሰሉ ቀሚሶች እንደምን አላችሁ ሴቶችዬ? ሃይ አይዋት ደግሞ የዛሬዋን ፀሐይ ደስ አትልም? ቀኑም ደስ ይላል። አናዘር ዴይ ኦፍ ከወንዶች ነፃ የምንወጣበት፣ አናዘር ዴይ ኦፍ ሽንፈትን እምቢ የምንልበት። እናንተ የምስራች ልነግራችሁ ነው። ምስር ቢያትሉኝም ውሻዬ እኮ ተሻላት። በጣም ይቅርታ ኢንቦክስ ላይ ብዙ ሰዎች ስትጨነቁ ነበረ፣ ግን እንኳን ደስ አላችሁ፣ እንኳን ደስ አለን። ውሻዬ ማቃሩ ትቷታል። ምንድነው ቆይ የሚመጣልሽ? ምንድነው? ምን አየህ? አንዷ ነቻ ውሻዬ ተሽሏታል፣ እንኳን ደስ አላችሁ ምናምን ትላለች። የምር የሄርሜላ ውሻ ተሻላት እንዴ? ምን እስኪ አንተው አራንኪ ወደ ዘውሰጂ ምን ሆነሃል አንተ? ምንድነው? አይ አትክፈጂው። ለምን? እንዲሁ ነው በቃ ተው። የታለ ሀሴጣን? ምንድነው? ይኸው ልጅሽ ልጅ እንደበደበዋ። ወይኔማ የገደለችኝ። ወይኔ አለቀልኝ። በቃ የኔ ልጅ አንቺ ልጅ ደበደበ? አዎ ባይኔ በብረቱ እያየሁት። በቃ ታዲያ ምንድነው? ልጆች አይደሉ እንዴ? ልጅ ደግሞ ይጣላል። ምን ደበደበው እኮ ነው እያልኩሽ ያለሁት። ታዲያ እዚህ የመጣሽው ልትደበድቢው ነው? አዋ ታዲያ ይኸው እስኪ ልጄን ይኸውልሽ፣ ልጄን ራሴ ቀጠዋለሁ። ሌላ ሰው ግን ማንም ሊነኩ አይችልም። ምን ማየረን እየተከራከረች ነው? ታዲያ ልጄን ደብድቦት ዝም ብዬ ልሄድልሽ ነው? ሌላ ዱላ እንዲከተለሽ ካልፈለግሽ አዎ እናትና ልጅ አንድ ናቸዋ። ባሌ ሲመጣ ነግሯለሁ፣ ይመጣልሻል። ወይ እንደው ኮይ ነበር ጥዱ አፈር ከደም ያበላልሻለሁ። ሰጋቱራ ሁላ እማዬ እንዴት እንዴ በለው። በዚህ አይነትማ ማንንም አይነካኝም። እሱ ብቻ አይደለም ደግሞ አንቺም ነው ቆመሽ ታያለሽ። ሴትዮ ባሌን አላወቅሽም መሰለኝ። ኮማንደር እኮ ነው፣ ድንቄም ኮማንደር። ያን እንደሚያከል ቦርጭ ይዞ ዝም በይ በቃ አንቺ። ኧረ አንቺው ዝም በይ፣ ቤቴ ድረስ መጥተሽ ዝም በይ። ለማንኛውም ከሰማሽ ስሚ፣ ልጅሽ ልጄ ጋር ድጋሚ ድርሽ እንዳይ። ቢደርስስ ምን ልታመጪ? እንደውም ምን ነው የምመታው? ተናግሬያለሁ። እንግዲህ አልተሰማኝም። ተናግሬያለሁ። ናንተ እንጂ አልተሰማኝም። ወዮልሽ አልተሰማኝም በለው። እማዬ አንጀቴን ያራሱ አበደች እኮ። አንተ ቆሻሻ በተከበርኩበት ሰፈር ምንድነው? በሰላም በኖርኩበት ሰፈር ከጎረቤት ዋጣ አድርጋት አንተ አሰጃ። ለምንድነው ግን ሁሌ ማታ መብራት የሚጠፋው? ይኸው አሁን 4 ሰዓት ሲሆን መብራት ይጠፋል። ይኸው ሄጄማ መጠየቅ አለብኝ። ሰላም አባት፣ አንተ ነህ መብራቱን የምታበረው የምታጠፋው ሰው እያለ? አዎ ነኝ። ምን ልታዝዝ? ቆይ ምን አድርጉ ነው የምትለን? መብራቱን በማጥፋት ምን ታገኛለህ? ቆይ ተረጋጋና ላስረዳ። ይሄን ሰውዬ ተመልከተው። ቀኑን ሙሉ ስልኩ ላይ ተጥዶ ነው የሚውለው። ዓለም ላይ ምንም ነገር ሊያስደስተው አይችልም። ዝም ብሎ ዲፕሬሽን ውስጥ እንደገባ ነው። ምንም ነገር ሊያስደስተው አይችልም። እና ምን ያገናኘዋል? ዓለም ላይ ከአንድ ነገር ውጪ ምንም ነገር ሊያስደስተው አይችልም። ይሄን ሰውዬ ቆይ ላሳየህ። እንዴ መብራት ጠፋ? ዝም ብለህ ተመልከት። መብራት መጣ።
ታዲያ ተደስቶ የማያውቀውን የኢትዮጵያን ሕዝብ እንደማስደሰት ምንም ያስደስት ነገር አለ? እኔ ምንሽ ታዲያ ሰርጉ እንዴት ነበር? ቆንጆ ነበር። በቃ ቆንጆ ብቻ? አረ ቆንጆስ ብቻ አልነበረም። ሙሽሮቹ ራሱ ውበታቸው እንዴት እንደሚያስገመግም ብታይ። ምግባቸውስ እንዴት ነው? አረ ምግባቸውማ እንደው በጣም ጣፍቶኝ ባይበሉበይም ጭምር ነው የበሉት። ግን ጥሬ ስጋ ስበላ ትንሽ ዳጣቸው መደለዝ ያንሰዋል። ጥሩ ሰዎች ሳገኘሽ ታዲያ? ማግኘቱንስ ተወው፣ ማን ያላየሁት ሰው አለ? እንደው ተዘመናነኑብኝ ነው የምልህ። አንቺስ ብትይ ምን ይወጣልሻል? ገና ሳይሽ ራሱ እኮ ልቤ ይሰርራል። ይሰርራል? ምንኛ ነው የምታወሩት? ምንኛ ቋንቋ ነው የምታወሩት? አረ ይሄ ልጅ እንዴት ነው ላይን የጠፋው? ጭራሽ ትልቅ ሰው እያወጋ በመሃል ጥልቅ ማለት ጀመር። እያወራትም እንዴ? ዝም በል በቃ። እንዴት ነው መረን የለቀቀው? እዝራ። አቤት። ሂድ ከጓዳ ብዕርና ማስታወሻዬን አምጣልኝ። እሺ። ታዲያ ስለ ሰርጉ አልጨረስሽልኝም እኮ። ይኸውልህ ከዛ የቱ ጋር ነው ያለው አባዬ? አጣሁት። አልጋው ጋር በግርጌ በኩል አለልህ። የቱ ጋር? በግርጌው በኩል አለልህ። ምንድነው ግርጌ? ከአልጋው በታችኛው በኩል ማለቴ ነው። እሺ እዝራ፣ በዛው እስኪ በፌስታል ቋጥሮ የነበረው ዳማ ከሴ ፌስታሉ አልፈታ ብሎኛል። ቋጠሩን አላሽቅልኝ እንዴ? አሁንስ በዛ። ምንድነው አማርኛ አታወሩም እንዴ? እናው ምንኛ ነው እያወራሁ ያለሁት? ምን አውቃለሁ፣ እናንተ ንገሩኝ እንጂ አማርኛ ግን አይመስለኝም። አያቸው የዚህ ዘመን ልጆች እንዲህ መዋለ ንዋያችንን አፍሰን አሳደገናቸው የሀገራቸውን ቋንቋ ካላወቁ ምንድነው ጥቅሙ? ወይኔ መዋለ ንዋይ። በቃ እሺ፣ ያዘዝኩህንም ትቼዋለሁ። ብቻ ከጓዳ ስትመለስ በሩን ዘግጠው። በቃኝ፣ አልኖርም እዚህ ቤት። ኒታ አባያለ እንዴ? የለም። ምን ነው? ቶሎ በል። እሺ ለኔ 25 ብር ነው የምትልክልኝ። 25 ብር? ኧረ ያስታውቅብናል። እንደው ሰለ ለኔ ራሱ 5 ብር ነው የምልከው። እባክህ ችግር የለውም። ችግር የለውም። አንቺማ ስልኩን ብትወስጂበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው። ምን? ለምን ሲባል? ታላቅ ስለሆንኩ ነዋ። አንቺ ሙላልኝ ብትይው ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ እባክህ። ኧረ እቺ ምን አይነቷ ነች? በእናታችሁ አልሰማሽም? እኔ ነኝ ብዙ የምወስደው። እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባዬ መጣ። ላከው? አዎ፣ ግን ሜሴጅ አላጠፋው። ለምን? አልገባም። እናታችሁ የለችም እንዴ? መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንደ 100 ብር የሞላሁት? 100 ብር ነው የወሰድከው? እዝራ፣ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ፣ መነጽሬ እኮ የለም፣ ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለልህ። ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረውም። እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው፣ 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ አንተ እኔ ላንብብልህ። አይሆንም፣ ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድን ነው ብርህን ለሰው ልካል ሊሉኝ ነው? አዎ። ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ ካንበበው፣ ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው። ቀጥል አባዬ። ለ0935 7643 ወይኔ ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሩን የወሰድሽው። አንቺ ኮንሽስ ችግር የለውም ውሰጂው ልጄ። ናዝራ ካርድ ግዛልኝ። ኡፈይ በስተመጨረሻ ምን እያደረክ ነው? ምንም። ተው ግን አንተ ልጅ ተው፣ አይነህ ይፈሳል። አርማዬ ደግሞ አሁን እኮ ነው ስልኩን ያነሳሁት። እኔ ለአንተ አስቤ ነው። እዚህ ላይ ተጠረየው አልክ፣ ጭንቅላትህም ጤነኛ አይሆን። እውነቷን ነው። ስልክ የሰውን ልጅ አይምሮ በፍጥነት እንደሚገል ተመረናል። ጭራሽ አንቺም እየመከርሽኝ ነው። አዋ ምን ያንሰኛል? ለማንኛውም ልንገርህ፣ አርፈህ ትምህርትን ተማር። እውነቷን ነው። ይሄ ቀፎ ምንም አይጠቅምህም። ኧረ አሁን ያነሳሁት ደግሞ አንተ አይደለ እንዴ ቁጭ ብለህ በስልክ ዜና ስትይ የምትውለው? ታዲያ ጠቃሚ ነገር ነው። ጠቃሚ አይደለም። የምን ጥቅም ነው ደግሞ ፖለቲካ መስማት? ለማንኛውም ልንገርህ፣ አንዱም ልጅ እኮ እንደዚህ ነው ስልኩን እየጎረጎረ አድሮ ጠዋት ላይ እናቱ ትቀሰቅሷለች፣ ጸጥ ብሎልሻል። ምን? አረ ውሸት ነው። አየሽ፣ ይሄ ስልክ ጭራሽ ንቀትም አስተምሯቸዋል። እኔን ውሸታም። እውነቷን ነው። እኔም እንደዚህ ቤተሰቦቹን በቆንጨራ ከታስፎ የገደለ ስልክ የሚጠቀም ልጅ አውቃለሁ። ወይኔ ቤቱ ጋር ነው እየገባችሁ ያላችሁት። ደግሞ መግደሉን ከስልኩ ጋር ምን አገናኘው? አያገባኝም። ወይ አንተው ስልኩን ወይ ምን እያየህ እንደሆነ አሳየን። አረማዬ አንተው እንደውም እሺ ያሳይሻለሁ። የት ነው ይሄ ሁሉ? አንተ አኮ ፋሽኖች ጋር ነው። አረ በደንብ አሳየን። ብነግራችሁ አይሻልም እንዴ? አኮ ፋሽን ሕፃን ልጅ ተወልዶ ትልቅ እስኪሆን ድረስ የሚያስፈልጉትን መመገቢያዎች፣ መጫወቻዎች፣ አልባሳት፣ ያስፈላጊ የሆኑትን ነገሮች ሁሉ የሚሸጥ ቦታ ነው። ታዲያ ምን አገባን? ዝም በል ንገረን ልጄ። በተጨማሪም እናቶች ከመውለዳቸው በፊት የሚያስፈልጋቸውን ነገሮች ሁሉ የያዘ ፓኬጅ ያዘጋጃሉ። ወይኔ መውለድ አማረኝ። ለማዘዝ ከላይ ባለው ስልክ ቁጥር በመደወል ወይም ከታች የሚገኘው የአኮ ፋሽን አካውንት ማናገር ትችላላችሁ። እኔም እወልዳለሁ። ሴትዮ 60 ገቢ እኮ ነው።
እስኪ በደንብ አማሲው። ውይ ልሙትልሽ እንደ ከዚህ በላይ ያለ ተላይ መጥቼ የሰራው ደግሞ ስንቱ በተራው እየቀራል እንዴ? አረ እዚህ ጋር ሰው እንዴ ሞቶ ተራ ትላላችሁ እንዴ? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጨምሪበታ። ጥግ ይዞ መውራት ብቻ አትጨቃጨቂ። እዚህ ክፍያ ሳትከፊ። አረ ጭራሽ ስራ መደብ በክፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማነች እንዲህ ሰማይ እየነካሽ የምታለቅሰው? አረኛ አላቃት ማሽቃባጭ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ ቶሎ እንስራ። ምሳ ሰዓት ደርሷል። ሰው አፉን ከፍቶ ነው የሚጠብቀን። አረ እኔ ራሱ ውሃ ልከፍል እሄዳለሁ። ቶሎ ጨርስ። እያቸው እዛ ጋር ለመብላት ብቻ የመጡትን እምባራስ እኮ ጠባ ይላቸው። ወይ እኔማ እንደዚህ በሳት ተቃጥዬ የሰራሁት ነው። የማንም ወረው በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ። እንደውም የድሩ ግሌ ቤተሰብ ብቻ ነው የምናበለው የሚል ህግ ከድሩ ዳኛ ጋር ተነጋግረን እናስገባ እንዴ። አሁን እህሉን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምናወጣው ጉልበትስ ታዲያ እዚህ ብታወጡት አይሻልም? በቤትም ተኝታችሁ ነው የምትሉት። አትሳሳች። እኔን ከመንጋው ባቀላቅኝ ብዙ ስራ ያለብኝ ሰው ነኝ። ማንን ነው መንጋ? አንቺ ተያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው። አይገርምሽም? እንዳንቺ ቡናውን ከምታንቀረው አሻላለሁ። ማ አንቺ? አዎ እኔ። አረ እባካችሁ ረፉ። ሰው እኮ ለቅሶ ላይ ነው ያለው። ዝም በይ አንቺ ደግሞ ነፍራቃ። የድርተኛ ጸባይ ራሱ ይላል። ምንድነው እዚህ ጋር ልትሰሩ አይደል እንደ ገባችሁት? ዝም በሉ እንጂ ሰው እኮ አዘለኝ ነው። ተናግረህ ሞታል። ሰው ትመስላለህ። ደግሞ ለቅሶ ላይ አይወራም ያለው ማነው? እነሱ ራሱ እየጮህብን አይደል እንዴ? አረ እያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በደንብ ብዛት ነው። እኔ ልገምት አንቆት ነው የሚሞተው። አዎ ተስገብግቦ ሲበላ ምን እዚህ ቦርጫም ሽማግሌ። አባዬ ነገ እኮ ከጓደኞቼ ጋር ፕሮግራም አለን እናማ ትንሽ ብር ስጠኝ። ስንት ነው የፈለግሽው? 2000 ይበቃል። አይ አንቺ እንኪ 2500 አምስቷ ከኔ ነች። እንደዛ ከሆነማ 3000 አድርገው በቃ። ወይ ጉድ! እንኪ እሺ አባዬ ለኔም እስኪ ብር ስጠኝ። የምን ብር? እሷን እኮ የምን ብር አላልካትም። እና ጫማ ልገዛ ነው። እሺ ስጠኝ። የምን ጫማ ነው ያለህስ? 3 አመት ሆኖ እኮ። ታዲያ ጠቦሃል? አልጠበበኝም። በቃ ታዲያ ምን ፈለግ? አርጅቷል። ባይጠበኝም በቃ የኔን ጥቁሩን ጫማ ሰጥሃለሁ። አረ በስመ አብ። እሺ 50 ብር ስጠኝ። ለምን? ለሷ 3000 ብር እየሰጣት አይደል እንዴ? እኔ እኮ አስፈላጊ ሆኖብኝ ነው። እሺ ቶ እማዬ ቅድም ሽንኩርት ያስፈልጋል እያለች ነበር። ልግዛ ስጠኝ። ሌላ ጊዜ ይገዛል። ተወው። አይ አባዬ እውነቱን ነው፣ ሽንኩርት ያስፈልጋል። አረ እባክሽ ይሁን ካሽ ቶሎ ግዛ። ሄሎ ቶሎ ና። ይኸው ልጅህ ምን እንዳደረገ ብነግርህ ዝም ብለህ ና። ስትመጣ ታየዋለህ። ዛሬ ደግሞ ምን አደረገ? የተንከሲስ ይኸው ፍሪጁን ቆልፈው ቁልፉ ጠፋብኝ አለኝ። ምን እንደው አንተ ምንድን ነው የሚሻልክ? አሁን ወጥ ራሱ ፍሪጅ ውስጥ ነው ያለው። ምንድን ነው የሚበላው? ሲጀመር በሰላም የተቀመጠ ፍሪጅ መቆለፉ ምን አስፈለገ? ቆይ ምንድን ነው ችግር? የምን ችግር ነው? መረገም ነው እንጂ በዚህ ቀበቶ ቂጥህን ስንጦ ይገባሃል። እማዬ በእናትሽ በእውነት ከዚህ በኋላ የለመደኝም። ና ግባ ጓዳ። እስቲ ቆይ በቀሉ። የምን ቆይ ነው? የእስካሁኑ አላጠገብሎት እኮ ነው። ተረጋጊ። ቆይ እንደው ዛሬ እንለፈው። አዎ ጥሩ ሀሳብ አባዬ። ምን ዛሬ ለእኔ ተይው፣ እኔ መክረዋለሁ። ምን ሂጂ በቃ አንቺ። የምን ምክር? ግድ የለሽም ሂጂ። አረ እንዳትሄጂ። የምን ምክር ነው? በቃ መመታት ይሻለኛል። ይኸው እሱ ራሱ አለ። በቃ አንዴ ልላጠው። ተይ ራስሽን ተቆጣጠሪ። ለምንድን ነው የምትቆጣጠረው? እንደ ነግረፊ ደግሞ ቀኑ ሙሉ ማን ሲመክር ይውላል? እሺ አንዴ እንኳን በጥፊ ላጭለው። ተይ ሂጂ በቃ። እማዬ በእናትሽ እንዳትሄጂ። እማዬ ተረጋጋ እስኪ ልጄ። አንድ ጊዜ እኔም ባንተ እድሜ ነበርኩ። ጨዋታውንም ጓደኞቹንም ሁሉንም አልፌበታለሁ። ታዲያ ግን አሁን እዚህ ነኝ። ያ ሁሉ እነዛ ያደረኳቸው የሰሯቸው ነገሮች ሁሉ አልጠቀሙኝም። ያኔ የማውቃቸው ሰዎች አሁን የሉም። እማዬ ግረፊ። እማዬ ምክር? የምን ምክር? ምንድን ነው ያደረከው? ጎሽ የቃዋንም እስኪ ጠባት። አረ እማዬ አሁንስ በዛ። ቆይ እኔ ብቻ ነኝ እንደ ስራ መሰራው? እሷን አታዣትም እንዴ? ውይ እስኪ ከላይ ላይ ወሬ ታላቀ እኮ ነኝ። አርፈህ ስራ። ሚጣ ግን ያበዛሽው አይመስልሽም? ምን አደረው? እንደ ጎረምሳ እኮ ተኝተሽ ነው የምትይው። እንደውም ዛሬ ምሳ የምታበይን አንቺ ነሽ። አረ እማዬ ደግሞ አሁን ምሳ ባይበላስ? አየሻት አይደል እማዬ? እዚህ ቤት እንዴት ናችሁ? እንደምን ነሽ? ግቢ። ሰላም ነው ማዘር። አረ ወሬውን ተውና እዛ ጋር ውሃ ተደፍቷል ሂድና ወይ ብለው እኔ 24 ሰዓት ፈልጋለሁ። አንተ ውሃ ተደፋለህ። ወይዘሮ አይናለም እንዳይወድቁ ይቀመጡ። እሺ የኔ ልጅ ምንድን ነው የምትጠብቀው? ወልውለው እንጂ እስክበድቅ ይሆናል የሚጠብቀው ይሄ ተንከሲስ። አረ ዝም በል ሰው ትመስላለህ። ምን አለ አሁን እንደው እሱም ባንቺ ቢወጣ ምን ማድረግ ይቻላል? መቼም አሁን እኮ እንጀራ ጋግሬ ወጥ ሰርቼ ልብስ አጥቤ ልቀመጥ ባልኩኝ እኮ ነው እንዲህ የሚያደርገኝ። አይዞን የኔ ልጅ ምን ይደረጋል። እውነት ነው ወይ የረስቸው በቀሉ ታይ ሰፈር የወለደች አራስ አለች። እሷን እንጠይቅ ብዬ እኮ ነው የመጣሁት። እንደው አሁን አራስ መጠየቅ መከራ ሆኗል። ምንድን ነው ይዘን የምንሄደው? የፈለጋችሁትን ከአኩ ፋሽን መርጣችሁ ነዋ። ምንድን ነው የሚሸጡት? ምንም የማይሸጡት ነገር አለ። የህፃናት አልባሳት፣ መመገቢያዎች፣ መጫወቻዎች ከአልጋ እስከ ወንበር ድረስ የማይሸጡት ነገር የለም። ብቻ ምን አለፋችሁ ልጃችሁ ተወልዶ እስከ እድገቱ ሁሉንም ይችሏቸዋል። በቃ ከዛ ነው የምንገዛው። የት ነው የምናገኛቸው? በዚህ ስልክ ቁጥራቸው በመደወል ወይም ከታች ባለው አካውንታቸው ማግኘትና መገብየት ይችላሉ። እንደው ምን አለ ሁሉም እንዳንቺ ሐሳቢ ቢሆን። ለውድ ልጅሽ አስፈላጊ የሆነውን ነገር ከአኮ ፋሽን መግዛት አስፈላጊ ብቻ ሳይሆን ግዴታም ነው። እቺን እንካ እስኪ
ልበስልኝ የኔ ልጅ። ለምን? እንዳይበርድህ ነዋ። ደግሞ ብትታመምብኝስ? የምን ብርድ? እስኪ ዝም ብለህ ልበሰው ልጄ። ኧረ እኔ ሞቆኛል። ጭራሽ ብርድ ልብስ ልልበስ እንዴ? እሺ በቃ ሻይ ላፍላልህ። ኧረ እኔ አልጠጣም። እሺ ወተትስ? እኔ አልጠጣም። በቃ ቀሽር። አልጠጣም። እሺ የለውዝ ሻይ? አልጠጣም። የጦስኝ ሻይም? አልጠጣም። እሺ በቃ እኔማ እንዳትታመምብኝ ብዬ ነው። በኋላ አንተ የሆነ ነገር ብትሆን እኔ የምችለው ይመስላል? እማዬ ምንድን ነው የፈለግሽው? አውቃለሁ የሆነ ነገር ፈልገሽ እንደሆነ ንገሪኝ። አህያ ክብር አይወድልህም። እንደ እናት ልንከባከብህ ባልኩ። ዛሬ ትምህርት እንዴት ነበር? አሪፍ ነበር። እንዲህ ስትሆን ነው የሚያምርብህ። አባትህስ እንዴት ነው? እቤት አይደል እንዴ? ኧረ እባክህ ውስጥ ነው እንዴ? የሆነ ነገር እኮ እንድጠይቀው ፈልጌ። ይኸው ታውቆኛል እኮ መጀመሪያ ማራውን ሴት ትልቅ ነገር እኮ አይደለም። የአስቤዛ ብር እየጠየቀችህ ነው የምትለው። ማኔ አላረገው። አንተ ደግሞ ትፈራለህ። ቀላል እኮ ነው። እኔ ጠዋት የዳቦ ብር ስጠይቀው ራሱ ግልምጫ ነው እንዴ? አላረገውም። እኔ እኮ በጠይቀው የሀገር ሰበብ ነግሮ እንደሚሸኘኝ ስለማውቀው ነው። ያንቺ አይሻልም እንዴ ታዲያ? አረ አይሻልም። ይህ ኖር እንዝለለው፣ ቀጣይ ወር እንበላለን ሊለኝ ይችላል። እንደው እባክህ የኔ ልጅ ሂድ፣ እንደው እባክህ ጎበዝ ልጄ። አባዬ እማዬ የአስቤዛ ብር እያለች ነው። አረ እሷ መናገር አቅቷት ነው። ለእሷ ደግሞ ምን ትላታለህ መሰለህ? ሂድ እዛ ሁነህ እነግርሃለሁ። እሺ ምንድን ነው? እዝራ ለእናትህ እንደምትላት በየለቅሶ ቤቱ የዝን እያልሽ መጅረጥ ከምታረጊው ብር ላይ ግዢ በላት። እማዬ አባዬ እንዳለሽ እዛ ለማንም ቤተሰብ ብርሽን ከምበትኝ አስቤዛ ግዢበት ብሎሻል። አንተ የልጅ ቡዳ። አረ የት ነው የገባው? ምን እየፈለክ ነው? ስልኬን የት አድርጌው እንደሆነ እኔ እንጃ። ጓዳ ፈለግከው ታዲያ? ሁሉም ቦታ ፈልጌዋለሁ። እስኪ ተቀምጠሽበት ከሆነ አንዴ ሊው። አረ እኔ አልተቀመጥኩበትም። እርግጠኛ ነሽ? አወርነሽ እያልከኝ ነው? አይቼ ነው የተቀመጥኩት። የለም። እሺ አንዴ ብቻ ሊው። እኔ አልነሳም። አንዴ ወጥልላለሁ ታያለህ። እሺ ይኸው እግሬን ስለሚያመኝ ብዙ መቆም አልችልም። ቶሎ ይኸው ያው አለ። ኡፍ ምን ማለት ነው? ቆይ ምንድን ነው? ሪሞትም አለ። ምን? ሪሞቱም ላይ ተቀምጠሻል። እጭ ቶሎ በላውጠው። እሺ ቆይ ስትቀመጭበት እንዴት ነው ማያስታውቅሽ? ምን አቅልሃለሁ? ሂድልኝ በቃ ከፊቴ። ግን ምን ቀረ? ሌሎች እቃዎች ላይም ተቀምጠሻል። ወይ ጉዴ! እሺ በቃ ራሴ ያውጠዋለሁ። እንዲህ በቀላሉ የሚወጣ አይመስለኝም። ማለት ስትነሺ ታይዋለሽ። ምንድን ነው ይሄን ያህል? አበስኩ ገበርኩ። ይሄ ሁሉ ነው የተቀመጥኩበት እቃ ነው? ተናገር እንጂ መሰለኝ። እንግዲህ እንዴት አልታወቀኝም? እሱን ራስሽን ብትጠይቂ አይሻልም? አባዬ የጠፋብህ ጫማ አገኘሁት። ኧረ እባክህ የት አገኘኸው? እማዬ ተቀምጣበት። ሰላም እንዴት ናችሁ? እዝራ ነኝ የበቀሉ ልጅ። እንግዲህ ከትንሽ ጊዜ በፊት አንድ እርጥብ የሚሰራ ጓደኛችን ፎሎ የማስደረግ ቻሌንጅ ሰጥቶት ነበረ። ይሄ ልጅ ማለት ነው። ቻሌንጁም የነበረው ኢትዮ ረከቦቶችን 20,000 ፎሎወር ማስገባትና 20,000 ፎሎወር ካስገባቸው ምርጥ የሚሰራበት ቤት ተከራይተው የ3 ወር የቤት ኪራይ እንዲከፍሉለት ነበር። ምክንያቱም ከዛ በፊት ውጪ ላይ ነበር የሚሰራው። እናም አሁን ቻሌንጁን አሸንፎ ከውጪ ገብቶ ሱቅ ውስጥ መስራት ጀምሯል። ታዲያ ይሄም ሊሆን የቻለበት ምክንያት በሱ በፎሎወሮቹ በጓደኞቹና በእናንተ በእኔ ፎሎወሮች አማካኝነት ነው። ለዛም በጣም ማመስገን እፈልጋለሁ። እና አድራሻውን ቦሌ አራብሳ ከጨርቆስ ወደ አራቤ በሚወስደው መንገድ ከንግድ ባንኩ አረፍ እንዳላችሁ ወደ ግራ ታጠፉና ብሎክ 158 ላይ ነው። ሄዳችሁ ማበረታታት እንዳይረሳ። ይሄን ቪዲዮ ደግሞ 3 ጊዜ ኮፒ ሊንክ ማድረግ እንዳይረሳ።